በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ጸጋና ሰላም በእኔም በእናንተም ይሁን። እንደምን ቆያችሁ? አሜን። የእግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እነሆ ብፁዕ አባታችን ቤዛ በሚለው ትምህርት ሲሰጡ ፍጡር ቤዛ አይባልም ብለው ተናግረዋልና ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። እውነት ፍጡር ቤዛ አይባልም ወይ? ቤዛ የሚባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው ብለዋል። በእርግጣው ኢየሱስ ክርስቶስ ቤዛችን ነው። ስለኛ ተላልፎ የተሰጠው እርሱ የኛ ቤዛ ነው። ነገር ግን ፍጡር ቤዛ አይባልም ወይ ለሚሉት ፍጡር ቤዛ መባል ይችላል ይባላልም። በመጀመሪያ ደረጃ ቤዛ የሚለውን ትርጉም ማየት ይኖርብናል። ቤዛ ማለት ምን ማለት ነው? እንግዲህ ቤዛ የሚለውን ትርጉም ስንመለከት አለቃ ኪዳነ ወልድ ክፍሌ ቤዛ የሚለውን ቃል ሲተረጉሙልን እንዲህ በማለት ፈተውታል። በገጽ 266 ላይ ቤዛ የሚለው ትርጉም ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ኃላፊ፣ ዋቢ፣ ዋስ፣ መድህን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ፣ ጠበቃ በማለት ይተረጉሙታል። ወይም በአጠቃላይ ዋስ ማለት ነው ብለው ቤዛ የሚለውን ትርጉም ይተረጉሙታል ማለት ነው። እንግዲህ ቤዛ የሚለው ትርጉም ብዙ አይነት ፍቺ፣ አውዳዊ ፍቺ አሉት። ከነኚህም ውስጥ ምንድነው? ዋጋ ነው፣ ካሳ ነው፣ ለውጥ ነው፣ ምትክ ነው፣ ኃላፊ ነው፣ ዋቢ ነው፣ ዋስ ነው፣ መድህን ነው፣ ተያዥ ነው፣ ጫማ ነው፣ ጥላ ነው፣ ጋሻ ነው በማለት ተርጉመውታል። እነኚህ ሁሉ ቤዛ የቤዛን ትርጓሜ የሚያሳዩን ናቸው። ካዲያ ቤዛ የሚለውን ነገር ይህን የሆነ ትርጉሙ በመጽሐፍ ቅዱስ ቤዛ የተባሉ ነገሮች የሉም ወይ? ፍጡር ቤዛ አልተባለም ወይ? እንደውም ገንዘብ በራሱ ሀብት በራሱ ቤዛ ተብሏል። እነሆ በዚህ በመጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ለሰው ቤዛው ሀብቱ ነው ይላል። ለሰው ቤዛው ሀብቱ ነው በማለት ይናገራል። ስለዚህ ሀብት ገንዘብ በራሱ ቤዛ ተብሎ ተጠርቷል። ታዲያ እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ቤዛዊት ዓለም ብትባል ችግሩ ምንድን ነው? ቤዛ ማለት እንግዲህ ትርጉሙን ቅድም እንደተመለከትነው በዚያ መሰረት መጽሐፍ ቅዱስ ላይ ቤዛ ተብሎ የተጠሩ ለምሳሌ መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ለሰው ቤዛው ሀብቱ ነው ይላል። ለሰው ቤዛው ሀብቱ ነው። ሀብቱ ወይም ገንዘቡ ቤዛ ተብሎ ተጠርቷል። ሌላ በዛው መጽሐፈ ምሳሌ ምዕራፍ 21 ቁጥር 18 ላይ ኃጥእ የጻድቅ ቤዛው ነው ይላል። ኃጥእ የጻድቅ ቤዛው ነው፣ በደለኛም ለቅን ሰው ቤዛው ነው ይላል። በደለኛም ለቅን ሰው ቤዛው ነው በማለት ይናገራል። ስለዚህ ይሄ ማለት ከክርስቶስ ጋር ተካከሉ፣ ከክርስቶስ ጋር አንድ ሆነ ማለት ነው። ከክርስቶስ ቤዛ ጋር አንድ ነው ማለት ነው? በፍጹም አይደለም ማለት ነው። የክርስቶስ ቤዛነት ሌላ ነው፣ ይሄኛው ቤዛነት ደግሞ ሌላ ነው። ትንቢተ ኢሳይያስ ምዕራፍ 43 ከቁጥር 3 ላይ እኔ የእስራኤል ቅዱስ አምላክህ ነኝ፣ አምላክ እግዚአብሔር መድኃኒትህ ነኝ፣ ግብፅን ለአንተ ቤዛ አድርጌ ኢትዮጵያንና ሳባንም ለአንተ ፈንታ እሰጣችኋለሁ ይላል። እንግዲህ ግብፅ እንኳ ቤዛ ተብላ ተጠርታለች። ስለዚህ እመቤታችን ቅድስት ድንግል ማርያም ቤዛ መባሏ ወይም ፍጡር ቤዛ አይባልም የተባለው ልክ ነውን? እንግዲህ መጽሐፍ ቅዱስ ቤዛ ነው ይላል። ሌላው ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ አለ። ቅዱሳንም እናንተ የዓለም ብርሃን ናችሁ ብሏቸዋል። ከክርስቶስ ጋር አንድ ሆኑ ማለት ነው? በፍጹም። ለምሳሌ
የሐዋርያት ሥራ ምዕራፍ 7 ከቁጥር 35 ላይም እነሆ ለሙሴን እኔ በፈርዖን ላይ ገዢና ፈራጅና ቤዛ አድርጌ ሾሜሃለሁ ወይም ልኬሃለሁ ይለዋል። ስለዚህ የሙሴ ቤዛነት ከክርስቶስ ቤዛነት ጋር አንድ ነውን? በፍጹም አይደለም። ስለዚህ የክርስቶስ ቤዛ ሌላ ነው፣ ይሄኛው ቤዛ ሌላ ነው። ስለዚህ ቤዛ የሚለውን ትርጉም እንደ አውዱ እንደየአገባቡ ይተረጎማል ማለት ነው። እንደየአገባቡ እንደየአውዱ ይተረጎማል። ስለዚህ ቤዛ በሚለው ቃል ላይ አባታችን ተነስተው በሰጡት ፍጡር ቤዛ አይባልም ላሉት ፍጡር ቤዛ ይባላል። ስለዚህ እመቤታችን ቅድስት ድንግል ማርያም ቤዛዊት ዓለም ቤዛ ናት ስንል በፈንታ ወይም ለድህነታችን ምክንያት ስለሆነች ወይም ምክንያተ ድህነት ከፍጡራን ሁሉ በላይ ከፈጣሪ በታች ምክንያተ ድህናችን ናት እንላለን። ለምን? ዓለሙ ይድንባት ዘንድ ምክንያት ሆና ተገኝታለችና። ሞት በቀዳሚት ሔዋን በኩል መጣ፣ ሕይወት ደግሞ በዳግማዊት ሔዋን በኩል አገኘን ማለት ነው። የዳነው ሞት በሔዋን በኩል ቢመጣም ድህነታችን ደግሞ በዳግማዊት ሔዋን በእመቤታችን በቅድስት ድንግል ማርያምነት ምክንያተ ድህንነት ድነናል ማለት ነው። ምክንያተ ድህን ሆናለች። ቤዛችን ናት ስንል ከዚህ አንጻር ነው። ለምን? ፋንታ ወይም ምትክ በመሆን በቀደመችው ሔዋን ምትክ በቀደመችው ሔዋን ፋንታ እመቤታችን ቤዛችን ናት እንላለን። ለመዳናችን ቤዛ ምክንያት ሆናለችና ቤዛ የሚለውን ትርጉም ከዚህ አንጻር ነው፣ ወይም ከአውዱ ከአገባቡ አንጻር ቤዛ የሚለው ይተረጎማል ይታያል ማለት ነው። እሺ አባታችን ቅዱስ ያዕቆብ ዘስሩግ እንዲህ ይላል በእንተ ድንግል በተሰኘው መጽሐፉ ላይ በገጽ 29 ቁጥር 34 ላይ አዳምን እንዲሞት ያደረገችው ያቺ ቀን ተለወጠች፣ እርሱም ከሞት የሚድንባት ሌላ ቀን መጣች። እባብ ሳትሆን ገብርኤል ሊናገር ተነሳ። ሔዋን ሳትሆን ድንግል ማርያም ቃሉን ልትቀበል ተዘጋጀች። በተንኮል ቃል የሚያስተው ሳይኖር ሔዋንን የሚዋጃትን እውነተኛውን ቃል አወጣ። በሞት ዛፍ መካከል የሞት ውሃን በጻፈችው እናት ፋንታ ልጅ የአባቷን ዕዳ ሁሉ ከፈለች ይላል ቅዱስ ያዕቆብ ዘስሩግ። በሞት ዛፍ መካከል የሞት ውሃን በጻፈችው እናት ፋንታ ልጅ የአባቷን ዕዳ ሁሉ ከፈለች በማለት ቅዱስ ያዕቆብ ዘስሩግ ይናገራል። እንግዲህ ፈንታ ምትክ ማለት ነው። ምትክ በሆነ በቀዳማዊት ሔዋን አስቀድሞ በእናቷ በኩል ሞት እባብ አስታት ሞት ወደዚህ በመጣበት ጊዜ በዳግማዊ ሔዋን ደግሞ በእመቤታችን በቅድስት ድንግል ማርያም አማካኝነት ደግሞ ቤዛ ሆና የአባቷን ዕዳ ከፈለች ነው የሚለው። ቤዛ ሆነች፣ ፋንታ ሆነች ነው የሚለው። ይህንን ሲል ቅዱስ ያዕቆብ ዘስሩግ የክርስቶስ ቤዛነትና የእመቤታችንን ቤዛነት አጥቶት ወይም ሳይገባው ቀርቶት አይደለም። እዚህ በመጽሐፍ ቅዱስ ላይ በብዙ ቦታ እንደተጻፈው ሙሴ አምላክ ተብሏል። ሙሴ አምላክ በመባሉ ከእግዚአብሔር ጋር አንድ ሆነ ማለት ነው? በፍጹም። ሙሴ አምላክ መባሉ ከክርስቶስ ጋር ያለው አምላክነት አንድ ነው ማለት ግን አንችልም። አምላክ ተብሎ ተሾሟል። ዘጸአት ምዕራፍ 7 ቁጥር 1 ላይ ሙሴ አምላክ ተብሎ ተጠርቷል። ወንድም አሮንም ነብይ አድርግልሃለሁ ወይም አድርጌ ሾምልሃለሁ ብሎታል። ሙሴ አምላክ መባሉ ከክርስቶስ ጋር አንድ አድርገዋልን? በፍጹም አንድ አያደርገውም። ስለዚህ ቤዛ የሚለው ቃልም ልክ በዚሁ አንጻር የክርስቶስ ቤዛነትና የእመቤታችን ቤዛነት ወይም የሌሎች ቅዱሳን ቤዛነት ፈጽሞ የተለያየ ነው። አብርሃም ቤዛ ይባላል፣ ይስሐቅ ቤዛ ይባላል፣ ዮሴፍም ቤዛ ይባላል፣ ወዘተ ቅዱሳን ሁሉ ቤዛ ይባላሉ። ስለዚህ ቤዛ መባል ይችላሉ ማለት ነው። ከዚህ አንጻር ነው ቤዛ የሚለው። ስለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን። ቤዛ የሚለውን በዚህ አንጻር ካየነው ከአውዳዊ ከፍቻዊ ከዚህናል ከተመለከት ይበቃናል ማለት ነው። ቆየ